ግን እምቢ አልሽ። በግድ እቀበልሻለሁ። ያንተ ባህሪ ይህ ነው። ልንገርህ፣ ምንም አታመጣም። ትሰማኛለህ? ስባሪ ሳንቲም አልሰጥህም። ይሄን ነው። ትሰጪኛለሽ። በግድ ትሰጪኛለሽ። አልሰጥህም። ትሰጪኛለሽ። ካልሰጠሽኝ ግን ካልሰጠው ምን በእጅሽ የሰው ነፍስ እንደጠፋ ለፖሊስ እናገራለሁ። እህቴ አልማዝን እንደገደልሻት ረሳሽው እንዴ? አንቺ ልጅ ትመቻታለሽ። ማናባሽ ስለሆንሽ ነው ልጅ የምትመቻት። ማነሽ አንቺ? ምንድን ነሽ? ልቀቂኝ ታክሲ ነው ይዛል። ልቀቂኝ ማናባሽ ስለሆንሽ ነው ልጅ የምትመቻት። በኃይሉ እንደተለመደው ሰላምን ማስጨነቅ ይዟል። ያልሞተችውን አልማዝን ሞታለች ብሎ እንደተቀበረች አድርጎ እሷ ግን ራሷን ስታ ስለነበረ ሰላም በድንጋጤ ውስጥ ሆና ሳታስተውል የሞተች መስሏት በዚህ ጉዳይ ላይ እጅግ ተጨንቃ ራሷንም ስታ ብዙ ጊዜ ታማም እናም የአይምሮ ማገገሚያ ሆስፒታልም እንደገባች ነበር። አሁን ላይ ያን ነገሮችን በረሳችበት ሰዓት እሷን የሚያጠምድበት ነገር እንግዲህ ቆርቆሮ ፈልጎ ይዞላት መጥቶ አልማዝን እንደገደልሻትና ነፍሰ ገዳይ እንደሆንሽ ረሳሽ ወይ ያላት ያስጨንቃት ይገኛል። ቃል እናት ሀረግም ወደ ወይዘሮ ሰላም ቤት ከተመለሰች በኋላ ቃልን በያፋጠጠቻት ትገኛለች። እንዴት አድርገሽ ነው የዲኤንኤ ውጤቱን ያስቀየርሽው? ሁሉንም ሰው እንዴት ነው ያታለልሽው? አሁን እውነቱን እንድትነግሪኝ እፈልጋለሁ ብላ እየጠየቀቻት እያለ ሰላም ይሄን ጊዜ ትመጣለች። ሰላምን ስታያት ቃልም ወይኔ ሰላም መጣች፣ ይህች እብድ ሴትዮ ሁሉንም ነገር ትነግራታለች። እንዲሁም ሰላም ደግሞ እየተጠራጠረችኝ ነው ኬዌ ከዚህ ጉድ አውጣኝ እያለች እንግዲህ ሀረግም ይሄን ጊዜ ወይዘሮ ሰላም አንድ ነገር የምነግርሽ ነገር አለ ስትላት፣ እሺ ንገሪኝ ወይዘሮ ሀረግ ትላታለች። ይሄን ነገር እንድነግርሽ ቃል አትወድም፣ ግን ደግሞ አንቺ እንድታውቂ ግዴታ ነው ትላታለች። እሷም ይሄንን ጊዜ ብሌ ቃልም በጣም ትናደድና እናቴ ያሁን መተሽ ምንድነው የምታወሪው? አሁን ደክሞሻል፣ ቡና ላፍላልሽ፣ ምግብ ልስራልሽ፣ እረፍት አድርጊ እና ስለምትወጂ ስለዛ ነው አይደለም እንዴ እናቴ ብላ ስትመለስ ብላም ስትጠይቃቸው እነሱ ግን ምንም ነገር አልመለሱላትም። እሷም ያቺ ብሌን ቡና አፈላለው ብላ የታባቷ እንደሄደች ምንም አላውቅም፣ ምንም አይነት ስርዓት የሚባል ነገር የላትም፣ ስርዓትም አታውቅም። ይሄንን ደግሞ እንደዚህ ያቀበጠቻት እናቴ ናት። ለማንኛውም እናቴ አታስቢ፣ ቆንጆ ቡና አፍልቼ አጠጣሻለሁ፣ እረፍት አድርጊ ትላታለች። ምክንያቱም እንዲህ የምትላት ነገር ደግሞ ሀረግን ለማዘናጋትና እንዳትናገር ሀሳቧን ለማስቀየር የፈጠረችው ተርክት ነው። ቃልም ያለ እረፍት አወራው መሰለኝ እየታዘቡኝ ይሆናል እና ታዲያ ምን ላድርግ እቺ እናቴ ሁሉንም ነገር ትነግራታለች ብላ ታስባለች። ይሄንን ጊዜ እናቷም ይሄን ሁሉ ነገር የምታደርገው ይገባኛል፣ ያለ እረፍት ያወራሹንም ይገባኛል፣ ከልጅነትሽ ጀምሬ አውቅሻለሁ፣ ብልጣ ብልጥ ነገር ነሽ። ይሄንን ነገር ደግሞ አሁን እያረግሽ ያለሽው ለሷ እንዳልነግራት ስለፈለግሽ ነው ትላታለች እናቷም። ምንም ብታደርጊ እኔ እናትሽን ልታታልልኝ አትችይም። ጨረቃ ከዋክብት ምንም ሀል ቢደምቁ ከጨረቃ አይበልጡም ትላታለች። እሷም ይገባኛል፣ ይሄን ነገር ሁሌም እኮ ነው የምትነግሪኝ፣ እኔ ግን የማይገባኝ ይሄን ተረት ተረት ነገር እንደሆነ ነው። እኔ ጨረቃ አንቺ ፀሐይ ማለት ያ ማለት አንቺ ትበልጫለሽ ማለት ነው ወይ? ቆይ አንቺ ከኔ ቀድመሽ ስለተፈጠርሽ ሁሉንም ነገር ታውቂያለሽ ትበልጫለሽ ማለት ነው ወይ ብላ ትጠይቃታለች። ማንንም ሰው ላታለል አልፈለኩም፣ ሰውን ለማታለል የሚፈልገው ሰውዬ ራሱ አታላይ ነው ትላለች። ይሄንን ጊዜ ዝምታዋን እየሰበረችው ሰላምም ቃል ምን እየሆንሽ ነው? ከገና ቅድም ጀምረሽ እየለፈለፍሽ ነው። ወይዘሮ ሀረግ ደግሞ እየተናገረችው ትክክል ነገር ነው። አንቺ ደግሞ እያደረግሽ ያለሽው እሷ ለኔ ምንም ነገር እንዳትነግረኝ ስለፈለግሽ ነው ትላታለች። እሷም ማም አንቺም እንደዛ አልሽ ወይ ስትላት፣ አዎ ምክንያቱም እሷ ሀረግ የሆነ ነገር ልትነግረኝ ነበረ፣ አንቺ ግን በፍጹም አልፈለግሽም ትላታለች።
አቤል ዳግም ላይ የተፈጠረውን ነገር ስላየ እጅግ ደንግጦ ነበረ። ዳግም ደህና ነህ ወይ? አንተ እኮ መንገድ ላይ ተዘረክ ሳይክ ኖሮ ያጣሁክ ነው የመሰለኝ። እኔ አንተን ከእንግዲህ በኋላ ብቻህን አልተውክም። አንተ ከወንድምህም ከጓደኛም በላይ ነክ ይለዋል። ዳግምም አንተ ለኔ ጥሩ ወንድምና ጓደኛ ነክ፣ አንተ ከኔ በላይ ነክ፣ እኔ ደህና ነኝ አታስብ ይለዋል። እነሱም ቃል ይግባባሉ። አርጅተው እስከ መጨረሻው ድረስ አብረው እንደሚዘልቁ እና ጓደኝነታቸውን አብረው እንደሚቀጥሉ ለዘላለም እንደማይለያዩ ቃል ይግባባሉ። በዚህ ጊዜ ብሌንም እየሮጠች ትመጣና ዳግም ላይ ትጠመጠምበታለች። ዳግም ደህና ነህ ብላ ስትለውም እሱ ደህና ነኝ አታስቢ ብሌንዬ ይላታል። እሷም እጅግ በጣም ፈርቼ ነበረ፣ በቃ አሁን እግዚአብሔር ይመስገን በሉ እንሂድ ብላ እንግዲህ ይዛቸው ትሄዳለች። ሀረግም ሁሉን ነገር ዛሬ እነግርሻለሁ ወይዘሮ ሰላም ስትላት፣ እሷም ንገሪኝ ስለምንድን ነው የምትነግሪኝ ትላታለች። ይሄንን ጊዜ ስለ ቃል ሁሉንም ነገር እነግርሻለሁ ትላትና እና ታዲያ ሀረግ ለምን ግራ ታጋብኛለሽ ለምን አትነግሪኝም ስትላት፣ አሁን አንቺ ሁሉንም ነገር ብነግርሽ አንቺ አይገባሽም፣ አራስ ቤት ላለ ህፃን ችግሩን ትነግሪዋለሽ ወይ ብላ ትጠይቃታለች። ሰላምም አልነግራትም ትላታለች። ለምን ብላ ስትጠይቃትም ምክንያቱም በነግረው የማይገባውም ማለት ነው ትላታለች። አየሽ አይደለም ወይ ቃል አንቺን በብዙ ውሸቶች ተብትባሻለችና እኔ ምንም ነገር ብነግርሽ አሁን ላይ አታምኝኝም። ስለዚህ በነግርሽ ባሳምንሽ እንኳን መልሳ ታሳምንሻለች። ስለዚህ በሂደት ነገሮችን ሁሉ እፈታለሁ። አንቺ እዚህ ቤት ደግሞ አንድ ትንሽ ጊዜ እንድቀመጥ ፍቀጅልኝ ትላለች። ይሄንን ጊዜ ቃል መፍቀድ የለብሽም ብላ ትነሳና በውስጧ እንዴት ትፈቅጃለሽ እማዬ ስትላት፣ ይሄንን ነገር ማስቆም አለብኝ ትልና ትነሳና በማይሳዝን ሁኔታ በብርጭቆ ውሃ ቀታ በብርጭቆ ለዋ ላይ ለመስበር ነበር ያሰበችው። እናቷ በጣም እያየቻት ነበረ። የልጇን ተንኮል እጅግ አድርጋ ነው የምታውቀው። ሰላምም እዛ ቤት እንድትቆይ ስትፈቅድላት ቃል እንዴት ትፈቅጅላታለሽ ብላ እጅግ ትቆጣለች። ሰላም አንቺ እኮ አይደለሽም የዚህ ቤት ኃላፊ፣ አንቺ ልጄ ነሽ እንጂ ኃላፊ አይደለሽም። ወሳኟም እኔ ነኝ፣ አንቺ አይደለሽም ወሳኝ። ስለዚህ ምንም የሚመለከተሽ ነገር የለም። ወይዘሮ ሀረግ ልቀመጥ አለችኝ፣ ተቀመጭ ያልኳት ቤቷ ነው ብላ ትላታለች። እናም ሀረግ አሁን ትንሽ ማረፍ አለብኝና ራሴን ሰላመመኝ ትንሽ ልረፍ ትላታለች። እሷም ሂጂ ትንሽ ረፊ ትላትና ትሄዳለች። ቤልና ብሌንም ተስማምተው ዳግምን ከእናቱ ጋር ለማስታረቅ መንገድ ቀይሰው እየሄዱ እያለ መካከል መንገድ ላይ ሲደርሱ ዳግም ይነቃባቸዋል። ይሄንን ጊዜ ምን እያደረጋችሁ ነው ብሎ ይቆጣቸዋል። እና ከእናት ጋር ልናስታርቅህ እኮ ነው ብለው ይሉታል። እሱም እንደ ልጅ እንደ ህፃን እያታለላችሁኝ ነው ወይ? መንገድ ቀይሳችሁ ይዛችሁኝ ስትመጡ የማላውቅ መሰላችሁ ወይ? እንዴት እንደዚህ ታደርጋላችሁ ብሎ ይቆጣቸዋል። እሱም ይሄንን ጊዜ በአንተ ምክንያት እናትህ እጅግ እየተጎዳች ነው፣ ስለዚህ እናትህን ሄደ ይቅርታ መጠየቅ አለብህ፣ ታጣታለህ ይለዋል አቤል። እሱም እኔ ከፈለኩኝ ራሴ ሄጄ ይቅርታ ጠይቃታለሁ እንጂ ለምን እናንተ እንደዚህ ያደረጋችሁ ብሎ እጅግ ይቆጣል። ይሄንን ጊዜ ምን ነው እናትህን ስታገኛት ዋጋዋ አነሰብክ ወይ? የእናት ዋጋ በዚህ ነው ወይ የምትለካው? ምን አለ እኔ እንደ አንተ እናቴን ባገኛት ኖሮ ደስ ይለኝ ነበረ። እናቴ ትሙት ትኖር እንኳን አላውቅም ነበረ። ይኸውልህ አንድ ነገር ልንገርክ፣ እኔ የምልክን ስማኝ። እናትህን ካጣካት በኋላ በእጅ የያዙት ወርቅ እንዳይሆንብክ ብታስብበት ጥሩ ነው ብሎ ምክር ይለግሰዋል። ዳግምም ምንድነው የምትለው? እናቴ ናት ብሎ ሲለውም አቤልም እሱማ ልክ ነህ፣ እናቴ ናት ብልክማ አንተ ግን እናቴ የግሌ ናት ብለክ ተናገርከን ብሎ ይመልስለታል። ዳግምም በቃ ትክክል ናችሁ እሄዳለሁኝ ብሎ ይላቸዋል። ብሌንም ማመን አቅቷት የእውነትህን ነው ወይ ብላ ስትጠይቀው አዎ የእውነቴን ነው እናንተ ትክክል ናችሁ ብሎ እነሱም ተያይዘው ወደ እናቱ ጋር ይዘውት ይሄዳሉ። ወይዘሮ ሀረግ በአባቷ በሞተው አባቷ ከማለች ነገሮቹን በሙሉ እውነቱን ነው የምትናገረው። ቃል በአባቷ ስትምል እናቷን ሰምታ እጅግ ደንግጣለች። እናም
ገነት ሰላም ተነስታ ወደ ክላሷ በሄደችበት ሰዓት ትነሳና ጉሮሮዋን ታንቃትና አንቺ እኔን እናትሽን በብርጭቆ ልትመችኝ ነበረ ወይ? ብርጭቆውን እንዴት እንዳያሹና እንዴት እንደምታይኝ አይቼሽ ነበረ። እኔን እናትሽ ላይ ነው ወይ እንዲህ የምታደርጊው? አንቺ አሳፋሪ ብላ እንቅት አደርጋትና እለዋ ላይ ትተፋባታለች። ትሰሚኛለሽ? እዚህ ቤት ያለውን ሁሉንም ነገር እውነታውን ለሰላም እናገራለሁ። ሰላምን ብቻ ሳይሆን ሀብት ንብረት የሚያሰብሽውን ብቻ ሳይሆን እኔን እናትሽንም ለአንዴና ለመጨረሻ ታጫለሽ ትላታለች። እሷ ያደረገችው ነገር እጅግ ከባድ ነው። ንብረቱን ሀብቱን ለመውረስ ብላ እናቷን ክዳለች። እናቷ ደግሞ እውነቱን እንዳታወጣ ነው የምታደርገው። ሰላም በተቀመጠችበት ክላስም ገብታ እናቴ ብላ ስትላትም ሰላም እሷን የማውራት ፍላጎት የላትም። እናቴ አንቺም የተነጋገርነውን ትተሽ ፊትሽን ልታዞሪብኝ ነው ወይ? ፊትሽን ልትመልሽብኝ ነው ወይ? ትላታለች። እሷም እንደ በፊቱ ማድረግ ስለማልችል ነው እንጂ ልጄ ስለሆንሽ ላወጣሽ ስላልፈለኩ ነው። ስለዚህ አሁን ነገሮቹ እስከሚጣሩ ነገሮቹ እስከሚስተካከሉ ድረስ ቢያንስ ፊት አትቁሚ። እኔ መጥፎ ስሜት ነው እንደወሰን የምታደርግኝ፣ መጥፎ ስሜት ነው የሚሰማኝ። አሁን ከፊቴ ዞር በይ ትላታለች። የሚገርማችሁ ነገር ቃልን መቀበል ያቅቷታል። ለብሌን ግን ትልቅዬ ቦታ ነው ያላት። ይሄንን ጊዜ ቆይ ብሌን ለምንድን ነው የቆየችው ብላ ለብሌን ስልክ ልትደውልላት ታነሳለች። ዳግምም እናቱ ጋር ሲሄድ እናቱ ማመን አቅቷት በተቀመጠችበት ተነስታ እያለቀሰች ልጄ መጣክልኝ ወይ? ልጄ ይቅርታ አድርግልኝ። እኔ በልጆቼ ላይ የጨከንኩኝ ሰው ምን ይለኛል ብዬ ልጆቼን የበደልኩኝ ነው። ልጆቼ ይቅርበሉኝ እያለች እጅግ ስቅስቅ እያለች ታለቅሳለች። ዳግምም እናቴ እንደዚህ ጎድቼሻለሁ ወይ? በጣም ይቅርታ ስሜታዊ ሆኜ ነው። ዳግም ጥዬሽ አልሄድም። አንቺ የፈለግሽው ነገር ብቻ ነው የሚሆነው። አንቺ ያልፈለግሽው ነገር በፍጹም አይሆንም። እናቴ አትዘኝብኝ ይላታል። እሷም እሺ ልጄ በቃ ሁለተኛ እንዳታደርግ እኔ ነኝ የበደልኩክ ትለዋለች። እሷም ቶሎ ብላ ምግብ ታሰራላቸውና ምግብ እየተመገቡ ባሉበት ሰዓት ወደ አስቀመጠችበት ባለቤቷ በጋብቻ ሰዓት የሰጣትን ቀለበት አስቀምጣው ነበረ። ያንን ቀለበት ዛሬ ልጆቼ ሁለቱ አንድ ላይ እንዲሆኑ ፈልጋለሁኝ። ከእንግዲህ በኋላ በእነሱ ህይወት ውስጥ ጣልቃ እንዳልገባ፣ ይሄ ደግሞ ምልክት ይሆናቸዋል፣ እንድተማመኑብኝ ያደርጋቸዋል ትልና ለዳግም ትሰጠዋለች። ዳግምም ምንድነው እናቴ ብሎ ሲጠይቃት ይሄ አባትክ የሰጠኝ የቀለበት ጋብቻ ነው። ይሄን ቀለበት ደግሞ ለብሌን እንድታደርግላት እፈልጋለሁኝ። ዳግም በመካከላችሁ ጣልቃ አልገባም ትለዋለች። ይሄንን ጊዜ እሱ ማመን ያቅተዋል። በዚህ ጊዜ የብሌን ስልክ ይጠራል። የደወለችው ደግሞ ሰላም ነበረች። ወይኔ ጉዴ እስካሁን ወጥቼ ቆየሁኝ፣ እጅግ ረጅም ሰዓት ቆየሁኝ፣ ወደ ቤት መመለስ ነበረብኝ ትልና ስልኩን ታነሳለች። ስልኩን ስታነሳ ቆይ ብሌን ምን ሆነሽ ነው? ቅድም እንደዛ አመናጭቀሽኝና ገፍትረሽኝ ሄድሽው፣ የተፈጠረ ችግር አለ ወይ ትላታለች ሰላምም ብሌንም አይ ትንሽ ዳግም ተደብድቦ ነበረ ለዛ ነው ትላታለች። እና አሁን እንዴት ሆነ? የት ነሽ? ልምጣ? ዳግም ተሻለው ወይስ ታሟል ወይስ ሆስፒታል ነው ብላ በጥያቄ ታጣድፋታለች። አይ አሁን ወደ ቤት ተመልሷል፣ ገነት ጋር ነው ያለው። እናም የሁለታችንን ፍቅር ገነት ተቀብላለች ትላታለች። ሰላም ይሄን ጊዜ የእውነትሽን የእናንተን የሁለታችሁን ፍቅር ገነት ተቀበለች? እጅግ በጣም ደስ ይላል ትላታለች። ይሄንን ጊዜ ቆማ እያዳመጠች ያለችው ቃል ነበረችና እንዲህ ይቺ አሮጊት ጭራሽ የሁለቱን ፍቅር ተቀበለች፣ ልጆቹን አንድ ላይ ልታድር። ይሄማ እኔ በህይወት እያለው በፍጹም ሊሆን አይችልም ትላለች። እየበረረች ወደ ውጭ ስትወጣ እናቷ ሀረግ በር ላይ ተቀምጣለች። ገላምጣት ነበረ ያለፈችው። እሷም ዝም ብላት ሄደች። እንግዲህ መንገድ ላይ እየተጎመጎመች ሊሳካላቸውማ አይችልም። ምክንያቱም ገነት ያደረገችውን በሞላ
ቅቹን በሞላ ለዳግም ነግረዋለሁ እናቱን ለአንድና ለመጨረሻ ይጠላታል ትላለች። ይሄንን ጊዜ እልሷ ብሌን ላይ ለብሌን ጣቷ ላይ ቀለበት ሊያደርግላት ብሌንዬ ታፈቅርኛለሽ ትወጅኛለሽ ወይ ብሎ ሲላትም እሷም እወድካለሁ አፈቅርሃለሁ ስትለው ቀለበቱን ጣቷ ላይ ሊያደርግ ሲል ድንገት ይሄንን ጊዜ ቃል ወደ ውስጥ ትገባለች። ቃል እንደገባችም ዳግም አቁም እያለችው ነው የምትገኘው። በኃይሉ እንግዲህ ወደ ቤት መጥቶ ሰላምን ብር እየጠየቃት ይገኛል። እሷም ምንም አይነት 70 ሳንቲም እንደማትሰጠው እየነገረችው ትገኛለች። እህቴ እኔ በጸባይ ጠይቄሻለሁ፣ ነገር ግን አንቺ ጸባይ አልወደደልሽምና ግን ደግሞ ወደድሽም ጠላሽም ገንዘቡን እቀበልሻለሁ ይላታል። እሷም እስኪ ምን አይነት ወንድ ስለሆንክ ነው? በጉልበት ስለምትተማመን ነው ወይስ ምን ልታደርገኝ ነው? አይ ካለው እስኪ ስትቀበለኝ ትለዋለች። እሱም እህቴ ረሳሽው እንዴ አልማዝን እንደገደልሻት እሱን ለፖሊስ እናገራለሁ ይላታል። በዚህን ጊዜ እሷም አልማዝን ከአልማዝ ጋራ ልጄን ለምንድን ነው የምትመችው? አንቺ ማን ስለሆንሽ ነው ብላ ገፍትራ ስትወረውራትና አልማዝ እዛው ጋር ጸጥ ብላ ስትቀር ያንን ጊዜ ታስታውሳለች። እናም በዚህን ጊዜ ነው ድራማው የተጠናቀቀውና በኃይሉ እጅግ ሌላ ተንኮልና ሴራ ነው ይዞባት የመጣው። በጣም ያሳዝናል። በነገራችን ላይ ሰለሞን በህይወት እስካለ ድረስ የሰላም ነጻነት የሚታወጀው በሰለሞን ነው ብዬ ነው የማስበው። ምክንያቱም እዛ ጋር የአልማዝ እንዳልሞተች በአልማዝ እያስፈራራ ገንዘብ እንደሚቀበላት ብዙ ነገሮችን ለማድረግ ያሰበው በሰለሞን አመካኝነት ነበረ። ሰለሞንን ለሚያስገደል እንኳን ብዙ ጊዜ ቢጥርም ነገሮች ግን ሳይስተካከሉለት ቀርቶ አሁን ላይ ይሄው እሷ ብዙ ነገሮችን ለሷ ሊያስተካክልላት ነጻ ሊያውጅላት ብዙ ነገሮችን እየሰራ ነው። አሁንም ስለ ብሌንና ስለ ሰላም መረጃውን ሙሉ ለሙሉ የሚሰጣት ሰለሞን ነው ሊሆን ይችላል ብዬ ገምታለሁኝ። ቃል ደግሞ እንዳሰበችው ሊሆንላት አልችልም። ምክንያቱም እናቱ ለዳግም ሁሉንም ነገር ያደረገችውን ቃል እሱ ጋር ሄዳ እንድትተኛ እናም ብሌንን ደውላ እንደጠራቻት ሁሉንም ነገር እሷ ተናግራለች። ምክንያቱም የተናገረችው ደግሞ ስለተጸጸተች ስላዘነች ልጇን ስላጣች ዳግም በነሱ ህይወት ውስጥ ጣልቃ እንዳትገባ ስለነገረቻቸው ብሌን ቃል ግን ያን ነገር ስትናገር ምንም አይነት ፈርቅ ያመጣል ብዬ አላስብም። በቀጣይ ላይ በኃይሉ ምን ይወስናል፣ ሰላምስ በጭንቀት ምን ይመጣባታል የሚለውን ሐረግስ እውነቱን ስትነግራት ሰላም ምን ብላ ምላሹን ትመልሳለች የሚለውን በቀጣይ ክፍል ላይ እንገናኛለን። በትዕግስት እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ።